ክፍቱን የምታገኙት በር የለም። ሁሉም በር ዝግ ነው። ለምንድነው ዝግ የሆነው? ሁሉም በር ባለቤት ስላለው። የተዘጋ በር አጠገብ ስትደርሱ ሁለት ነገር መለየት አለባችሁ። የመጀመሪያው ነገር በሩ ለምንድነው የተዘጋው? ሁለተኛ ደግሞ በሩን የሚከፍተው ትክክለኛ ቁልፍ ምንድነው የሚለው ማሰብ አለባችሁ። አንድ ጆሮ የማይሰማ ሰው አለ። ድምጽ አያስገባም፣ ጆሮ ዝግ ነው። ድምጽ ወደ ጆሮ የሚያስገቡ በሮች ተዘግተዋል። ቃል ካፉ አይወጣም፣ አፉ ዝግ ነው። ይሄ ሰውዬ ሁለቱም ነገር የለው፣ መስማት አይችልም፣ መናገርም አይችልም። ጌታ ኢየሱስ እዚህ ጋር አለ። ኢየሱስ ያደረገው ነገር አንድ ነው። ኖቹን ወደ ሰማይ አቀና ኤፍታህ አለ። ጌታ ኢየሱስ ወደዚህኛው ሰውዬ ጆሮ አልተናገረም። የዚህኛው ሰው ጆሮ እንዲሰራ ከተፈለገ ሰማይ ላይ ተዘጋ በር አለ። እሱ ነው ተከፈት ያለው። እሱን ነው ጆሮውን አይደለም ተከፈት ያለው፣ ያኛውን በር ነው ተከፈት አለው። ወዲያውኑ የሰውየው ጆሮ ተከፈተ ይላል። ዘጋር የሆነ የተዘጋ ሰማይ ላይ የተዘጋ የሆነ በር አይተናል። እሱ የተከፈተ ሰዓት ምድር ምላሽ መስጠት ትጀምራለች። ሳምታይምስ እዚህ ምድር ላይ የምትታገሉለት ነገር ተቆልፈው እዚህ ምድር ላይ አይደለም። ሰማዩን ኤፍታህ ማለት አለብን። ሲከተለኝ ማርቆስ 7 ላይ እንከፍታለን። We go to the Bible, Mark chapter 7. ከቁጥር 31 እስከ 35 from verse 31 up to 35. ከዚያም ኢየሱስ ከጢሮስ አገር ተነስቶ በሲዶንያ በኩል አድርጎ 10 ከተማ በተባለው አገር በማለፍ ወደ ገሊላ ባህር መጣ። በዚያም ሰዎች ደንቆሮና ዲዳ የሆነ አንድ ሰው ወደ እርሱ አመጡ። እጁንም እንዲጭንበት ለመኑት። ኢየሱስም ሰውየውን ከሕዝቡ ለይቶ ከወሰደው በኋላ ጣቶቹን በጆሮ አስገባ። ከዚያም እንትፍ ብሎ የሰውየውን ምላስ ዳሰሰ። እችን ቃል በደንብ ስሟት። ወደ ሰማይ ምን ብሎ ተመልክቶ ቃተተና ኤፍታህ አለ። ይኸውም ተከፈት ማለት ነው። ወዲያውኑ ጆሮዎቹ ተከፈቱ፣ ምላሱም ተፈቶ አጥርቶ መናገር ጀመረ። ክብር ለኢየሱስ ይሁን። አሜን። ስለ በሮች መከፈት ወይም በር ስለመክፈት ነው የምናወራው። ሁሉም በሮች every gates የተዘጉ ናቸው ብያቸዋለሁ። are closed. ክፍቱን የምታገኙት በር የለም። You cannot find an open gate. ክፍቱን የምታገኙት በር የለም። You cannot find an open gate. ሁሉም በር ዝግ ነው። Every gate is closed. Every gate. ሁሉም በር ዝግ ነው። Every gate is closed. ለምንድነው ዝግ የሆነው? This is why it is closed. ሁሉም በር ባለቤት ስላለው። Because it has an owner. የተዘጋ በር አጠገብ ስትደርሱ when you encounter a closed gate, ሁለት ነገር ማሰብ አለባችሁ ብያለሁ። you have to come to thought of two things. ሁለት ነገር መለየት አለባችሁ። You have to differentiate two things. የመጀመሪያው ነገር በሩ ለምንድነው የተዘጋው? The first thing, why the door is locked. ሁለተኛ ደግሞ በሩን የሚከፍተው ትክክለኛ ቁልፍ ምንድነው የሚለው ማሰብ አለባችሁ። And what unlocks the gate. ሁሉም በሮች ትክክለኛ ቁልፍ ተጠቀማችሁ ድረስ ይከፈታሉ። You use every key, the right key, the door will be open. ሁሉም በሮች ትክክለኛ ቁልፍ መጠቀምን ይፈልጋሉ። So every door needs the right key. ትክክለኛ ቁልፍ እስካልተጠቀማችሁ ድረስ በሮች አይከፈቱም። Unless you use the right key, the gate won't be open. እና የብዙ አማኝ ደግሞ ትልቁን ችግር ነግሬያችኋለሁ። This is the problem of many believers. ሁሉንም በር ለማስከፈት ብዙ አማኝ የሚጠቀመው አንድ ቁልፍ ነው። They try the same key for every gate. ያም ቁልፍ ምን ይባላል? ጸሎት። And that key is prayer. ጸሎት ሁሉንም በር አይከፍትም። Prayer doesn't unlock every gate. ጸሎት የሚከፍታቸው በሮች አሉ። There are doors that prayer unlocks. የማይከፍታቸው በሮች ደግሞ አሉ። And that doesn't unlock. ትናንትና አንድ ነገር ነግሬያችኋለሁ። Yesterday I was talking to you one የኔን thing. ቤት በር ቁልፍ አምጥቼ If I try my key, የኔ ቤት በር በዛ ቁልፍ ስለተከፈተ just because my door is unlocked with that key, የናንተን በር ቁልፍ በዛ ቁልፍ በሞክረው doesn't mean it unlocks your doors. የናንተን በር በኔ ቁልፍ ለመክፈት በሞክረው When I try to unlock your doors with my key, ከዛ በኋላ ደክማለሁ። I try መሞከር ይሰለቸኛል። and I get tired of trying. ለምንድነው መድከምና መሰልቸት ወደ ህይወት የመጣው ሲባል ትክክለኛ ቁልፍ አልተጠቀምኩም። This is why I'm tired, because I'm not using the right key. ለዛ ነው ብዙ አማኝ ሲጸልይ ጸሎት የማይመለሰው። ለዛ ነው That's why many believers pray and their prayers are not አንዳንድ answered. በሮች የናንተን ጸሎት አይፈልጉም። Some doors doesn't need your prayers. አንደኛው በር በጸሎት ስለተከፈተላችሁ ሁሉንም በር በጸሎት አትሞክሩ። Just because one door is open with prayer doesn't mean every door does. ብትጸልዩ የማይከፈቱ በሮች አሉ። If you pray again and again, it won't open. እየሰማችሁ ነው? Are you listening? እየሰማችሁ ነው? Are you listening? እየሰማችሁ ነው? ክብር ለኢየሱስ ይሁን። Praise be the Lord. ሰላም ባለጠግነት ጋር ስንመጣ when we come to wealth,
ቢጸልይ ሰው ባለጸጋ ይሆናል። If you pray again and again, you won't be wealthy. ቢጸልይ ሰው ባለጸጋ ቢሆን ኖሮ አፍሪካ ድሃ አትሆንም። If wealth is coming by prayer, Africa won't be poor. አንድ ጊዜ አንድ ጥናት ተሰራ። One time there was a study. ዓለም ላይ in this world በጣም በሃይማኖት ጉዳይ አክራሪ ናቸው ወይም ብዙ የሚጸልዩ ሰዎች አሉባቸው ተብሎ የሚታመኑ ሀገሮች ሊስት ወጣ። There was a list of conservative countries. አስሩም ድሃ ናቸው። All of the 10 of them were poor. Because ጸሎት የፋይናንስን በር አይከፍትም። Because prayer doesn't unlock the door of wealth. የፋይናንስ በር የሚከፈተው በመስጠት ነው። The finance door is opened with giving. ለዚህኛው በር ጸሎት የምትጠቀሙ ከሆነ ሁሉ ጊዜ ትሞክራላችሁ የለም። This door doesn't open with prayer. ለዛ ነው sometimes ብዙ መጸለያችሁን ቢብሏችሁ እዚህ ጋር ዘር ስጡና ሲባል የሆኑ ሰዎች ምስክርነት ይመጣሉ። ሳይጸልዩ ቀርተው አይደለም፣ ቁልፉ ጸሎት ስላልሆነ ነው። That's why many doors are open with sowing seeds. አንዳንድ በሮች ጋር ደግሞ ስትመጡ አክሰሱ ያንዳንድ ሰው ፊት ነው ብያችኋለሁ። And some door access are some faces. እና እሱንም ከእግዚአብሔር ቃል አስረድቻችኋለሁ። And I have taught you from the Bible. እና ትናንትናም ስንማር የነበረው ኤፍታህ በሚል ርዕስ ነው፣ ተከፈት። And yesterday we were learning about Ephphatha. ዛሬም የምንቀጥለው በኤፍታህ ነው። Today we're going to continue about ኤፍታህ በሉ። ያ ማለት ተከፈት ማለት ነው። That means be opened. የሆነ የተዘጋ ነገር አለ፣ ኤፍታህ። There is a closed thing. ተከፈት ማለት ነው። Be opened. እስኪ ቁጥር 34 አንብቡት ያሁኑን ቃል። Go to verse 33. ወደ ሰማይ ተመልክቶ ቃተተና ኤፍታህ አለው። ወደ ሰማይ ተመልክቶ ቃተተና ምን አለው? ኤፍታህ አለው። ከዛስ? ይሄውም ተከፈት ማለት ነው። ከዛስ? ይሄውም ተከፈት ማለት ነው። ከዛስ? ወዲያውኑ ጆሮቹ ተከፈቱ፣ እሺ፣ ምላሱም ተፈቶ አጥርቶ መናገር ጀመረ። ክብር ለኢየሱስ ይሁን። ካላይና ያውና አሁን እዚህ ያነበብነው የመጽሐፍ ቅዱስ ክፍል ውስጥ ምን እንደተፈጠረ ልንገራችሁ። This is what happened in this part. አንድ ጆሮ የማይሰማ ሰው አለ። There is a deaf person. ድምጽ አያስገባም፣ ጆሮ ዝግ ነው። His ears are closed. የጆሮውን ወደ ድምጽ ወደ ጆሮ የሚያስገቡ በሮች ተዘግተዋል። Sound doesn't go into his ears. ቃል ካፉ አይወጣም፣ አፉ ዝግ ነው። He was mute. ይሄ ሰውዬ ሁለቱም ነገር የለውም፣ መስማት አይችልም፣ መናገርም አይችልም። This man was deaf and mute. ጌታ ኢየሱስ እዚህ ጋር አለ። Jesus is right there. ጌታ ኢየሱስ እዚህ አለ ብላችሁ አስቡ። Think of Jesus right here. የታመመው ሰው እዚህ አለ። This is the sick man. ጌታ ኢየሱስ እዚህ አለ። This is Jesus ጌታ Christ. ኢየሱስ ያደረገው ነገር አንድ ነው። This is what Jesus did. አይኖቹን ወደ ሰማይ አቀና። He raised his eyes to heaven. ከዛ ምንድነው ያለው? እጅ እንደዚህ አለ። And then ኤፍታህ አለ። Ephphatha. ምን ማለት እንደሆነ ልንገራችሁ። This is what it means. ጌታ ኢየሱስ ወደዚህኛው ሰው ጆሮ አልተናገረም። Jesus didn't spoke to his ears. የዚህኛው ሰው ጆሮ እንዲሰራ ከተፈለገ If this man's ሰማይ ላይ ተዘጋ በር አለ። there's a closed gate in እሱ ነው heaven. ተከፈት ያለው። He unlocked that door. እሱን ነው ጆሮውን አይደለም ተከፈት ያለው። He didn't spoke to his ears. ያኛውን በር ነው ተከፈት አለው። He talked to the gate and Heaven opened open ሆነ። it. The heavens were ሰውየው open. መስማት ጀመረ። The man instantly started to ሰውየው hear. መስማት ጀመረ። The man instantly started to hear. ሰውየው እንዳይሰማ For the man to remain deaf, የተዘጋው እዛ ነው። the gate was closed. ጌታ ኢየሱስ ወደ ሰውየው ጆሮ እያየ አንተ ጆሮ ተከፈት አላለም። Jesus didn't spoke to his ears. የዚህ ሰውዬ ጆሮ ችግር ያለው ጆሮ ጋር አይደለም። This man's problem is not on his ears. ሰማይ ላይ ነው ያለው። It is on the heavens. አይኑን ወደ ሰማይ አቀና። He raised his eyes to heavens. አንተ ሰማይ አለ። He spoke to the ተከፈት። heavens. Be open. ወዲያውኑ የሰውየው ጆሮ ተከፈተ ይላል። Straight away his ears were open. ከሰውየው ጆሮ በፊት ግን አንድ የተከፈተ ነገር አለ። There was an open thing before the አንድ ears. ሰማይ ላይ የተከፈተ በር አለ። There was a gate open in the አንድ heavens. ሰማይ ላይ የተከፈተ በር There አለ። was a gate open in the heavens. ከጆሮ በፊት Before his ears. ኢየሱስ ጆሮውን እያየ ጆሮውን ተከፈት አላለም። Jesus didn't spoke to his ears. አይኖቹን ወደ ሰማይ አቀና። He raised his eyes to heaven. ሰዎች ወደሱ ይመለከታል ሲሉ People were expecting Jesus to ሰማይን speak to እያየ you. ኤፍታህ አለ። Jesus said, Ephphatha, ተከፈት። be open. ከዛ በኋላ ምድር ላይ ውጤቱን አየው። And then they saw የሰውየው ጆሮ ተከፈተ። his ears was open. አንዳንድ በሮቻችሁ thank you Some gates ምድር ላይ አይደለም የተዘጉት፣ are not closed on earth. እዛ ነው የተዘጉት። They are closed on the heavens. so ኤፍታህ ስንል ለእናንተ አይደለም ኤፍታህ የምንለው። So we are not speaking to you when we ሰማይ say እያየን ነው ኤፍታህ Ephphatha. We የምንለው። are እዛ speaking- ጋር የሆነ የተዘጋ ሰማይ ላይ የተዘጋ የሆነ በር አይተናል። we are seeing the closed gate in the heavens. እሱ የተከፈተ ሰዓት The moment the gates are open, ምድር ምላሽ መስጠት ትጀምራለች። you are going to witness this on earth. ጌታ ኢየሱስ ሰማዩን ኤፍታህ አለው። When Jesus said Ephphatha to the ከዛ ቁጥር sky, 35 ስታነቡ ሰውየው መስማትና ማውራት ጀመረ ይላል። and then the man was healed instantly. ሰውየው አልተጸለየለትም።
The man was not prayed for. ጌታ ኢየሱስ ሰማዩን እያየ ነው ተከፈተ ያለው። Jesus saw the heavens and ሰማዩን እያየ ነው ተከፈተ ያለው። Jesus saw the heavens and say open. አንዳንድ ነገሮች አሉ በህይወት ውስጥ And there are things in your lives. ሰማይ ላይ ያሉ አንዳንድ በሮች እስካልተከፈቱ ድረስ መቼም የማይከፈቱ Unless doors in heavens are open, it is not open. So ኤፍታ ብለን ስንናገር ለጆሮአችሁና ለዓይናችሁ ወይም ለፋይናንሳችሁ አይደለም ኤፍታ ምንለው። ኤፍታ ምንለው ሰማዩን ተከፈት። We are speaking to the heavens when we say Eftah. ተከፈት ነው ያለው። Be open. ተከፈት። Be open. ከዛ በኋላ የሰውየውም ጆሮ ተከፈተ ይላል። And right away the man was healed. ሰውየውን ለመፈወስ So to heal the man, እዛ ላይ የተዘጋውን በር ነው ጌታ ኢየሱስ የከፈተው። Jesus unlocked the gates in heavens. እዛ ላይ የተዘጋውን በር The gates in heavens. ይሄንን ስላችሁ So when I speak of this, ኔክስ የምትጠየቁ ጥያቄ አለ። you have to ask one question. ፕሮፌት ሰማይ ላይ በር አለ ወይ? Prophet, is there a gate in heaven? ሰማይ ላይ የሚከፈት የሚዘጋ በር አለ ወይ? Is there a gate in heaven? Yes, ሰማይ ላይ የሚከፈት የሚዘጋ በር አለ። Of course there is. የሰው ልጅ ለማጥፋት እግዚአብሔር ምን እንዳደረገ ታውቃላችሁ? This is what God did to perish mankind. ዘፍጥረት 6 ላይ Go to Genesis chapter 6. ሰማይን ከፈተው አለ። He opened the gates of heaven. ያ ማለት እስካሁን ያልጠፋ ነው ስለተዘጋ ነው። This means the gates are closed. የተከፈተ ሰዓት everyone ጠፊ ነው። The moment it has opened, the mankind ብዙ በሮች አሉ። So there are a lot of gates. So sometimes እዚህ ምድር ላይ የምትታገሉለት ነገር So sometimes the things you fight in earth, የተቆለፈው እዚህ ምድር ላይ አይደለም። it is not locked in earth. ሰማዩን ኤፍታ ማለት አለብን። You have to say Eftah to the heavens. ሰማዩን ኤፍታ ማለት አለብን። You have to say Eftah to the አንተ heavens. ሰማይ ተከፈት ማለት አለብን። You have to speak to the heavens. ራእይ ምዕራፍ 4ን ክፈቱ። Go to Revelation chapter 4. ፕራካቶንዶሮቦሳቴ Amen. ፕሮፌሰር ስናረጋ አይታችኋል። When we prophesy, ትንቢት በምናገርበት ሰዓት when I speak prophecies, ትንቢት በምናገርበት ሰዓት when I speak prophecies, አንዳንድ ሰው ይመጣና የአገልግሎት ሰዓት some people may come. ዛሬ ሰማዩ ዝግ ነው ለማስከፈት እንጸልይለን። So today the gates of heaven are closed, so let us pray for it to be open. ይጸልያል አዋክቷችሁ ጉሮሯችሁ ደክሞ ትወጣላችሁ። You pray and get tired of it. በዚህ በኩል ሊዘጋው በዛ በኩል ሊዘጋው ይላችኋል። It is closed in everywhere. ሰውየው ለምንድን ነው ሰማይ የተዘጋበት? Why is the gates of heaven closed for the man? ሁሉ ጊዜ የተዘጋ ልብ ባለበት ስፍራ ውስጥ የተዘጋ ሰማይ አለ። Everywhere closed heart, there is a closed gate. ሰማይ አይደለም የተዘጋው። The heavens are not closed. የሚያገለግላቸው ሰዎች ልብ ለሱ ነው የተዘጋው። The crowd hearts are closed. የተዘጋ ልብ የተዘጋ ሰማይን ይፈጥራል። Closed heart creates a closed heaven gate. የተከፈተ ልብ የተከፈተ ሰማይን ይፈጥራል። Open hearts creates open heavens. ለዛ ነው sometimes እዚህ ጋር ቆሜ ልብ ኦፕን ነው ልተንብይልህ ስል yes ስትለኝ የተከፈተ ልብ የተከፈተ ሰማይን ይፈጥራል። That's why I say, is your hearts open before I prophesy? የተከፈተ ልብ ከሆነ ያላችሁ If you have an open heart, ፋይናንሻል ነገራችሁ ምን ላይ ይሰጣችሁ አይቻልም። your finances will be open. የውጭ ፕሮሰሳችሁ ምን ላይ ይሰጣችሁ አይቻልም። Your processes will be open. መሬት ምን ላይ ሲሰጣችሁ አይቻልም። The earth will. ያወጣችሁት ኢንቨስትመንት ፍቃድ ምን ላይ ሲሰጣችሁ አይቻልም። Every investment will respond to you. ምድር ምን ላይ ሲሰጣችሁ አይቻልም። The earth will respond to you. ምድር ምን ላይ ሲሰጣችሁ አይቻልም። The land will respond to you. Thank you. ቁጭ በሉ። Be seated, please. ራእይ ምዕራፍ 4 ቁጥር 1 Revelation chapter 4 verse 1. ፕሮፌት ሰማይ ላይ የሚዘጋና የሚከፈት በር አለ ወይ? ከዚህ በኋላ እነሆ በሰማይ የተከፈተ በር አየሁ። በሰማይ ምን ያለ የተከፈተ በር አየሁ። በደንብ ስሙኝ። የተከፈተ በር አየሁ ማለት ተዘግቶ ነበር በሩ። I saw an open gate means the gates were closed. ተዘግቶ ነበር በሩ። The gates were closed. ከዛ የተከፈተውን በር ካየ በኋላ After he saw the open gates, ወደ ውስጥ ግባ የሚል ድምጽ ሰማ። he heard a voice telling him to get in. ወደ ውስጥ ገባ። He got in. ዙፋናትን አየ። He saw ብዙ ነገሮችን አየ። He saw a lot of things. ክብር ለኢየሱስ ይሁን። Glory be to God. ልክ እንደዚሁ ደግሞ ሐዋርያት ሥራ ላይ የምናውቀው እስጢፋኖስ የሚባል ሰው አለ። There is a person called Esteban in Acts. ልክ ነኝ? ሐዋርያት ሥራ ምዕራፍ 7 ላይ ታውቁታላችሁ። In Acts of Apostles chapter 7. በጣም የሚታወቅ በጥበብ የተሞላ ሰው ነው። He was renowned with wisdom. ማንም እሱ ፊት ቆሞ እሱና አጵሎስ ፊት ቆሞ ንግግር መናገር አይችልም። Nobody can outrun him. ምንም አይነት ሎጂካል ነገር ብታቀርቡ ልታሸንፉት አትችሉም። Even if you stay logical. እየሰማችሁ ነው? እስጢፋኖስ Esteban, ልክ በሚወገርበት ሰዓት the moment he was stoned, ሰማይ ተከፍቶ አየሁ አለ። he saw an open gate in heaven. የእግዚአብሔርን ክብር አየሁ አለ። He saw the throne of God. የእግዚአብሔር ልጅ አለ The Son of God በዙፋኑ ላይ ተቀምጧል አለ። ቆሞ አየሁት። is standing on his throne. በደንብ ስሙ።
Listen carefully. የናዝሬቱ ኢየሱስ Jesus of Nazareth, በቀጣሚ ልንገራችሁ መስቀል ላይ ስራውን ሰርቶ ከጨረሰ በኋላ after he did a cross, ዙፋን ላይ ተቀምጧል። he sat on his throne. አንድ ጊዜ ብቻ ነው የተነሳው። Only one, he stood up only one ስለ time. ስሙ የሚሞት ሰው በድንጋይ ተወገረ ሰዓት ተነሳ ከዙፋኑ። After he saw a person being stoned for ስለ him. ስሙ ዋጋ የሚከፍል ሰው ያየ ሰዓት ከዙፋን ላይ ተነሳ። After he saw a person ቆሞ አየው አለ። የእግዚአብሔር ልጅ ቆሞ ተቀምጧል አለም። ቆሞ አየሁት። he saw him standing in a throne. ምን ተከፍቶ ሰማይ ለዛ ነው አሁን መረብ ምስም ጌታ ኢየሱስን አይታችሁ የማታውቁ ሰዎች People who haven't seen Jesus Christ, raise your hands. አራት ሰው ነው እጁን ያወጣው። አሁን ለምን እንዳላያችሁ ልንገራችሁ። This is why you didn't see him. ጌታ ኢየሱስን ለማየት If you want to see Jesus Christ, እስጢፋኖስ ምን አለ? ሰማይ ተከፈተ አለ። Stephen said the gates were opened. ያ ማለት የእግዚአብሔርን ክብር ለማየት እንኳን የሚከፈት በር አለ ሄቨን ላይ። That means to see the glory of God, there is a gate need to be opened. በዚህ ምሽት እንዲከፈትላችሁ ጸልያለሁ። I pray that tonight it will be opened. በዚህ ምሽት እንዲከፈትላችሁ ጸልያለሁ። I pray that it will be opened tonight. በዚህ ምሽት እንዲከፈትላችሁ ጸልያለሁ። I pray for it to be opened tonight. በዚህ ምሽት እንዲከፈትላችሁ ጸልያለሁ። I pray for it to be open tonight. ያዩት ሰዎች እንዴት አዩ ሲባል እስጢፋኖስ ይናገራል። ሰማይ ተከፈተ አለ። Stephen speaks for people who saw him. ያላዩት ሰዎች ለምንድን ነው ያላዩት ከተባለ ስላልተከፈተ። People who didn't see him because the gates weren't open. ለነሱ ስላልተከፈተ። Because it was not open for them. ዛሬ ክፍት የሆነ ልብ ካላችሁ Today if you have open hearts, የሚቀበል ልብ ካላችሁ if you have a heart of receiving, በዚህ ምሽት ይከፈትላችኋል። tonight it will be opened. በዚህ ምሽት እንደዛ ይሆንላችኋል። Tonight it will be like that to you. ቴንክ ዩ ቁጭ በሉ። Please take your seats. አንዳንድ ነገሮች ምድር ላይ So some things on the earth, ሞክራችሁ ውጤት አይሰጧችሁም። you will try and get no product. እና እናንተ ትታገላላችሁ። You will fight. የ40 ቀን የ80 ቀን እድሌ ነው ትላላችሁ። You will say it is my luck. ለምንድን ነው እኔ ጋር የማይሰራው ትላላችሁ። Why is it not happening to me, you may ask. ትመጣላችሁ፣ ዘይት ይፈሳል። You will come and we'll put anointing on you. ትመጣላችሁ፣ ሞገስ ብለን እንጸልያለን። You will come and we'll pray. ትመጣላችሁ፣ ፕሮፌት አንተ የምትለውን በሙሉ አድርጌያለሁ ትላላችሁ። And you will say I did as you command. ምንም የተከፈተ ነገር የለም ትላላችሁ። But nothing is opened, you will say. ችግሩ እዚህ ምድር ላይ አይደለም። The problem is not on earth. ሄቨን ላይ የተዘጋ አንድ በር አለ። There is a closed gate in heavens. እሱን ነው ኤፍታህ ማለት ያለብን። You have to say Eftah to that ያ gate. ሄቨን ላይ ሰማይ ላይ የተዘጋውን በር ኤፍታህ ካለው The moment you say Eftah to the እዚህ ምድር gates, ላይ ሁሉም ነገር ደህና ይሆናል። everything will be unleashed on እዚህ earth. ምድር ላይ ሁሉም ነገር ሻሎም ይሆናል። Everything will be shalom on እዚህ earth. ምድር ላይ ሁሉም ነገር ሰላም ይሆናል። Everything will be peace on earth. ሰላም ይሆናል። Peace will be on earth. ሄቨን ላይ የሚከፈቱና የሚዘጉ በሮች አሉ። So there are gates that are opened and closed in heavens. አስቡት፣ ጆሮና አንደበቱ የማይሰማ ሰው ነው። Think of this. There's a mute and deaf person. ና ጆሮና አንደበቱ የማይሰማ ሰው ነው። He was mute and deaf. ብዙ ጊዜ የፈውስ ፕሮግራም ላይ የምናውቀው Many times the programs we know አንተ ጆሮ በኢየሱስ ስም ተከፈት ነው። are speaking to the ears, አንተ ጆሮ በኢየሱስ ስም ተከፈት ነው። are confessing to the ears, አንተ አንደበት በኢየሱስ ስም ተከፈት ነው። are confessing to the ear. Mouth. አይከፈትም። It won't be open. ሁሉ ጊዜ አይከፈትም። It doesn't work every time. ሁሉ ጊዜ እንደዚህ አይሰራም። It doesn't work every time. ጌታ ኢየሱስ አየው። Jesus saw him. ሰውየው አይናገርም፣ The man is mute. ጆሮ አይሰማም። He is deaf. ወደ እሱ አመጣው። He brought to him እንደዚህ ቁም አለው። and told him to stand like that. አይኑ ወደ ሰማይ አቀና። Raised his eyes to heavens. ተከፈተ አለ። Ephphatha, he said. በደንብ ስሙ። እዚህ ጋር ጌታ ኢየሱስ ኤጲፋታህ ወይም ኤፍታህ ብሎ የተናገራት ቃል The word Ephphatha was. ይኸውና በኢየሱስ ዘመን የነበሩ ሰዎች People in time of Jesus ሂብሪው ነው የሚናገሩት። are speaking Hebrew. ከፍ ካለ ደግሞ የግሪክ ቋንቋ ነው የሚናገሩት። And Greek. የሰማችሁ ነው። ዘመዶቹ በሙሉ ሂብሪው ነው የሚናገሩት። So his relatives speak Hebrew. አብዛኞቹ ስብከቶቹ ሂብሪው ናቸው። Every preachings are Hebrew. እዚህኛው ስፍራ ላይ ሲመጣ In this place ከሂብሪውና ከግሪክ ከሌላ ቋንቋ ለየት ያለ ቋንቋ መጣ። he used different language. አራማይክን ተጠቀመ። He used Aramaic. አራማይክና ሂብሪው ልዩነት አላቸው። Aramaic and Hebrew are different አራማይክን languages. ተጠቀመና ይፍታህ አለው። He said Ephphatha using Aramaic. sometimes አንዳንድ በሮችን ለማስከፈት ቋንቋ ነው የምንቀይረው። Sometimes you have to change your language to open some gates. እንግሊዘኛና አማርኛ ተጠቅማችሁ እምቢ ካለ if you use Amharic and English and ሌላ ላንጉጅ መጠቀም you አለባችሁ። have to use another language. ሬዴሌቦሳ ቲክራንዶሮቦሻዴ Amen, amen. ፕራካቶንዶሮቦሳ ሊክራዲያና ማንቶሮቦሻድ every time Every time በረምስ ኤጲፋታህ የምትለው ወርድ
The word ephata, እሷን ቋንቋን ተከፈት ብለው እንኳን አልቀየሯትም። ኢየሱስ እንደተናገራት ነው እዛው ላይ ጻፏት። they wrote it as Jesus said it. ብዙ ቃሎቹ የሰበካቸው የሂብሩ ስብከቶች በሙሉ በአማርኛ በእንግሊዝኛ ተተረጎሙ። ኤፔፋታ ግን ወይም ኤፍታ የምትለው ቃል አልተረጎመችም። Ephata is directly used in the Bible. አንዳንድ አጋጣሚዎች በሌላ ላንጉጅ ሲናገር ያችን ቃል ደገሟት። ምሳሌ ባይብል ውስጥ ያልተቀየሩ ቃሎች አሉ። There's words that are not changed. አረማይክ የሆኑ ቃሎች There are Aramaic words in the Bible. ጌተሰማኒ ላይ መጣን አባ ሲል አረማይክ ነው ተጽፏል። አባ ብሎ እንደጸለየ For example, the Abba is Aramaic language. የተሰቀለበት ሰዓት አምላክ የተውከኝ ለማለት ምንድን ነው ያለው? ኤሎሂ ኤሎሂ ላማ ቃሏ ተጽፋለች። The word was written. ሁሉ ጊዜ ሲናገር ሰምተውት ስለማያውቁ እሷን ቃል መዝግበዋታል። Because they don't hear him speak much, they have እዚህ written. ስፍራ ላይ ሲመጣ ቋንቋ ቀየረ። When he come to this place, he changed his language. He used Ephta. አንዳንድ በሮች ፊት ስትቆሙ When you stand in front of gates, ቋንቋ መቀየር አለባችሁ። you have to change your language. ሮንዶ ሳሊክ ራዲያ ክራዶሳቴ ሬቦዶ ሳሊክ ራዶን ጆሮንም ለመክፈት to open his ears. የናዝሬቱ ኢየሱስ አይኑን ወደ ሰማይ ቀና አደረገ። Jesus Christ raised his eyes to heavens. ተከፈተ አለ። Ephata, he said. ዛሬ የእናንተን በሮች ምድር ላይ ያሉ በሮችን ለማስከፈት So to open your doors on earth. የምናናገረው እናንተና ጉዳያችሁን አይደለም። We are not speaking to your problems and you. የምናናገረው ሰማይ ላይ ያሉ የእናንተን በሮች ነው። We are speaking to the gates in heavens. ተከፈት በሉ። Be opened. ፕራካቶንዶ ሮቦሳቲ ክራዲያ ክራዶሳቴ ለዛን ይሄ ሰውዬ That's why this man, ብዙ ነገር ሞክሯል። he have tried a lot of things. ምድር ላይ ነው ያለው። He's on earth. ለዚህ ሰውዬ ግን መፍትሄ ለማምጣት For this man to get solution, የናዝሬቱ ኢየሱስ ሰማይ ላይ ቀና ብሎ ኤፍታ አለ። Jesus raising his eyes to heavens, ኤፍታ አለ። open the gates. ሰውየው ያላየው ሄቨን ላይ ግን ጌታ ኢየሱስ ያየው የተዘጋ ነገር አለ። There is a gate that Jesus saw. ጌታ ኢየሱስ እሱን ያስከፈተው። Jesus Christ opened that. ልክ ተከፈት ሲለው The moment Jesus Christ confessed it, እዚህ ላይ ያለው ሰውዬ ማውራት ጀምሯል። this man started to speak. ሰማው ማለት ጀምሯል። This man started to hear. የእናንተን ነገሮች Your things, ተነሱ ብለን አወራናቸው። we have spoken to them. አልተነሱም። They are not. They're still, ቢዝነሳችሁን እንዲንቀሳቀስ ጸለይን። we have prayed for them to move. እንቅስቃሴ አላሳየም። They're not still moving. ለጆሮም ለዓይኑም ተናገር። He spoke for his eyes and ears. አልሰራም። It didn't work. አሁን የምናደርገው እዛ ነው። Now we are speaking to the heavens. ያንን ነው የምናስከፍተው። We are making them open. ያንን ነው የምናስከፍተው። We are making the gates open. ያንን ነው የምናስከፍተው። We are commanding the gates to open. ተከፈት በሉ። Shout, be opened. ትራካቶንዶ ሮቦስ ሚልክያስ ምዕራፍ 3 ቁጥር 10 Malachi chapter 3 verse 10. በቤቴ መብል እንዲኖር እሺ እኔም በዚህ እንድትፈትኑኝ አስራትንም ሁሉ ወደ ጎተራ አስገቡ። አስራትን ሁሉ ወደ ጎተራ አስገቡ። ቆይ እሱ እንዳንጨርስ። አሁን ብዙ ጊዜ አስራት ሲባል ብዙ ሰው ያመዋል። Many times when we speak of tithe, people are unhappy. አዲስ ኪዳናዊ አይደለም ይላችኋል። It is not in the New Testament. በረምስ ብሉይ ኪዳን ዘፍጥረት ላይ አይደለም የጀመረው። Old Testament didn't start in Genesis. ዘፍጥረት ላይ ጀመረ፣ ብሉይ ኪዳን የለም። There is no Old Testament that started in Genesis. የብሉይ ኪዳን መጽሐፍቶች ብላችሁ ስትገቡ ምናልባት ከዘፍጥረት የመጀመሪያው መጽሐፍ ዘፍጥረት ብለው ሊጀምሩላችሁ ይችላሉ። Genesis could be the first Bible word from ብሉይ the ኪዳን የጀመረው ዘጸአት ምዕራፍ 19 ላይ ነው። The Old Testament started from chapter 19. ሕጉን ሙሴ ይዞ የመጣ ሰዓት The moment Moses received the ከዛ law. በፊት ምንም አይነት ሕግ አልነበረም። Before that, there was no commandments. ሕግ ሳይኖር አብርሃም አስራት አወጥቷል። Before commandments, Abraham took tithe. ሕግ ሳይኖር ያዕቆብ ምን አወጥቷል? አስራት አወጥቷል። Before commandments, Jacob took tithe. 10% ሁሉም ሰጥቷል። Everybody gave 10%. ሶ ከሕግ በፊት የጀመረ ነገር ነው። So it started before commandments. አዲስ ኪዳን ውስጥ ብዙ ቃል ፖል የተጠቀማቸውን ቃሎች ላሳያችሁ ይችላል። ፖል ከቆሮንቶስ ቤተክርስቲያን አስራታችሁን ስጡ ብሎ ይነግራችኋል። ለቆሮንቶስ ቤተክርስቲያን Paul commands Corinthians to give their tithe. አሁን በደንብ ስሙኝ። Now listen. ሁል ጊዜ ስናገር Many times when I speak, አንድ ነገር እናገራለሁ። I speak one thing. ሁል ጊዜ ቃሎች Every time words, ትክክለኛ ትርጉሙን ያጡ ሰዓት ትክክለኛ ያልሆነ ላይፍ ስታይል ውስጥ ይከታሉ። the moment they have the wrong meaning, they put you in the wrong lifestyle. ትክክለኛ የሆነ ፍቺ አንድ ቋንቋ አንድ ቃል ወይም አንድ አረፍተ ነገር ወይም አንድ ድርጊት ካጣ ትክክለኛ ያልሆነ ነገሮች ይገለጣሉ። The moment they have the wrong meaning, they get the wrong meaning, they are going to reveal wrong things. አንድ አይሁዳዊ A Jew, አስራት ሲሰጥ when he gives tithes, እንዴት እንደሚሰጥ ልንገራችሁ። this is how he እናንተ gives. እንደምታስቡት ብሉይ ኪዳን አዲስ ኪዳን የሚል ክርክር ውስጥ አይገባም።
he doesn't go to Old Testament and New Testament like አስራት you. ብሉይ ኪዳን አይደለም አዲስ ኪዳን አይደለም ብሎ የሚከራከር ሰው መስጠት የማይወድ ሰው ነው። People who doesn't want to give may confront. እየሰማችሁ ነው? አንድ አይሁዳዊ A Jew, አስራት ሲሰጥ the moment he gives tithe, አስራት ሲሰጥ when he gives tithe, የሚሰጥበት አንደኛው ምክንያት one reason is ግዴታው ስለሆነ ነው። it is because it's an obligation. ሁለተኛው ምክንያት The second, እግዚአብሔር ጋር ቢዝነስ እየሰራው ነው ብሎ ስለሚያምን ነው። he believes that he is doing business with ምን God. ማለት ነው? This is what it means. 100 በጎች አሉኝ። He has 100 እኔ 100 sheep, በጎች አሉኝ። 100 flock. የአይሁዳዊ አእምሮ ልንገራችሁ። 100 በጎች አሉኝ። I have a flock. ከዛ እግዚአብሔርን 10 በጎች ያንተ ናቸው አልኩት። And I tell God, 10 is yours. ስንቶቹ? 10ዎቹ በጎች። እግዚአብሔር የሱን በጎች 20 ለማድረግ ሲል የኔን 200 ያደርጋቸዋል። ቢዝነስ ነው እግዚአብሔር ጋር እየሰሩ ያሉት። They are doing business with God. እግዚአብሔር የሱን በጎች 20 የነበሩት ስንት 30 ማድረግ ከፈለገ የኔ ስንት መሆን አለበት? አይሁዳዊ ለዛ ነው የሚባረከው። ከእግዚአብሔር ጋር ነው ቢዝነስ የሚሰሩት። That's why a Jew is blessed. They are doing business with God. እግዚአብሔርን ከኔ እያንዳንዱ ነገር ላንተ 10% ሰጥሃለሁ ይሉታል። I give the God 10% of everything. እዚህ ስፍራ 10 ዶሮ ካላችሁ አንዱ ያንተ ነው ይሉታል። If they have 10 chickens, they give one to God. እግዚአብሔር 5 ዶሮ የፈለገ ሰዓት የነሱን ዶሮዎች 50 ያደርጋቸዋል። When God wants 5 chickens, he gives them 50. እነዚህ ሰዎች ቢዝነስ ነው እየሰሩ ያሉት ከእግዚአብሔር ጋር። These people are doing business with God. ለዛ ነው አንዳንድ ሰዎች አሁን ትክክለኛ ትርጉሙን ስለማያውቁ 10 ሰጥተው ድሃ ይሆናሉ። That's why people don't understand it. That's why they're poor, even giving አንዳንዶች tithe. ደግሞ ትርጉሙን ስለሚያውቁ 10 ሰጥተው ሁሉም ነገር And ይከፈትላቸዋል። some understand the meaning and giving tithe, they become wealthy. ምክንያቱም ቋንቋውን ያወቁ ሰዓት ቋንቋው ውስጥ ነው ኃይል ያለው። The moment they know the language, there's power in it. ሁሉ ጊዜ 10 የሰጣችሁ ሰዓት So every time you give tithe, እያረጋችሁ ያላችሁት ቤተክርስቲያን ስለተቸገረች ወይ አገልጋይ ስለተጫይታችሁ ከሆነ when you see Jacob, ላባና ያዕቆብ ተጣሉ። Laban and Jacob were fighting. የላባ በጎች So Laban, the sheep of Laban, የተለያየ ከለር ያለው በግ ወልዶ ያዕቆብ have never give birth to sheep with different colors. እንደዚህ አይነት ከለር ያላቸው በጎች ከተወለዱ ያንተ ናቸው አለው። The moment sheep with different colors are yours. በቀጣይ ጊዜ ሁሉም በጎች እንደዛ ወለዱ። Every sheep were like that. ለምን ከተባለ እነዛ በጎች ውስጥ እግዚአብሔር ድርሻ አለው። This is why የላባ በጎች ውስጥ ደግሞ ድርሻ የለውም። God didn't have parts in sheep of Laban. ቀጣይ ጊዜም ላባ ከለሮቹን ቀየራቸው። Next time Laban changed the color. አሁንም እግዚአብሔር ከለር እየቀየረ ነው። Now God is changing ለማን colors. ሲባል? ለያዕቆብ ሲባል። For Jacob. ምክንያቱም ያዕቆብ የሆነ ነገር ውስጥ እግዚአብሔር ድርሻ አለው። Because God have part in Jacob. የእናንተ ነገር ውስጥ እግዚአብሔር ድርሻ ካለው The moment God have part in ከለሩ your things, ሲቀየር አብሮ ይቀይረዋል። when he changed colors, ሁኔታው ሲቀየር አብሮ ይቀይረዋል። when ሕጉ ሲቀየር አብሮ the ይቀይረዋል። Lord changes it, he changes it. አብሯችሁ የሚሰሩ ሰዎች ፊት ሲቀየር ሌላ ፊት ይቀይርላችኋል። He changes the faces. ለምን ከተባለ ድርሻ አለው፣ ድርሻ አለው፣ ድርሻ አለው። Why? Because God has a part. ለዛም አስራት የማይሰጥ ክርስቲያን A person who doesn't give tithe እግዚአብሔር አንተ አታስፈልገኝም ብቻዬን ቢዝነስ ሰራለሁ የሚል ክርስቲያን ነው። is the one who believes he doesn't need God. ከዛ በየቀኑ በየወሩ እኛ እንጸልይለታለን። That's why every day we pray for him. ክብር ለኢየሱስ ይሁን። Glory be to God. 10% ለእግዚአብሔር የምትሰጡት አሁን አንዳንድ ሰው 90 ብር 100 ብር የነበረው ሰው 10% ለእግዚአብሔር ሲሰጥ When person gives 10% to God, ብሩ 90 ብር እየሆነ ይመስለዋል። he thinks that his money is 90. ብሩ 90 ብር እየሆነ አይደለም። His money is not 90%. እግዚአብሔር ከጥቂት ደቂቃዎች በኋላ 200 ላይ ያደርገው ለምን ከተባለ የሱን 20 ይፈልጋል እዛ ውስጥ። After that God will double it. ከሆነ ደቂቃዎች በኋላ 300 ያደርገዋል because እዛ ውስጥ እግዚአብሔር 30 ይወስዳል። God triples it because God wants triple. አስራት መስጠት የመጀመሪያው ነገር ግዴታ ነው። ሁለተኛ ደግሞ ከእግዚአብሔር ጋር ቢዝነስ መስራት ነው። The first thing, giving tithe is obligation, and second, you're doing business with ለዛ God. ምሳሌ በውጭ ዓለም ውስጥ That's why in abroad, ባለጸጋ የሆኑ ሰዎች wealthy people, ወንበር ላይ ይቀመጣሉ። they sit in a chair. ገንዘብ አላቸው። They have money. አይዲያ ያላቸው ሰዎችን ያወዳድራሉ። They compete people with ideas. አይዲያ ያላቸው ሰዎች They compete with people with አይዲያ ideas. ያላቸው ሰዎች ገንዘቡ የላቸውም። People with ideas doesn't have the wealth they need. ከዛ ይሄ ድርጅት ስንት ብር ይፈልጋል ይሉሃል። አይዲያውን ከወደዱት And they ask, how much budget do you need? $500,000 ትላለህ። You tell them 500,000. $500,000 ስንት ፐርሰንት ሰጠኛለህ ይሉሃል። And they will ask you, what percent will you give me? አይዲያው አንተ ስለሆነ Because the idea is yours. 20% ትላቸዋለህ። You will tell them 20%. ከዛ በኋላ አንተ ትተኛለህ because የነሱ 20% ስለገባ የሚሮጡት እነሱ ናቸው። Because after that you will sleep back because they're running for the 20%. ነገርየው አትራፊ እንደሆነ አይተዋል። 20% ኢንቨስት አድርጓል። ሌክስ ለዛ ቢዝነስ የሚሮጡት እነሱ ናቸው። 20% የነሱ ድርሻ ሆኗል። They know it's profitable, so they're running their business for the 20%. እግዚአብሔር እናንተ ቢዝነሱ ስታስገቡት እንደዛ ነው። This is how it goes when you put God in your የእናንተ business. ጉዳዩ ስታስገቡት እንደዛ This ነው። is how it goes when you God put. ፕራካቶንዶ ሮቦሳቴ
ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።